ለብዙ በርካታ ዓመታት አፍሪካ በምዕራባውያን ሀያል አገራት እርስ በርስ እንድትባላ ተደርጋ ቆይታለች። አህጉሪቱን በቅኝ ግዛት ተቆጣጠሩ፣ ሀብቶቿንም በዘበዙ። ይህ ወቅት አፍሪካን የመቀራመት ዘመቻ ተብሎ ይታወቃል። አፍሪካ አሁንም ከዛ ያገገመች አይደለም። እንዳለመታደል ሆኖ አሁንም አዲስ ሽኩቻ በአፍሪካ ምድር ላይ በመካሄድ ላይ ይገኛል። በአሁኑ ጊዜ የተለያዩ አገሮች እና ባለሀብቶች እንዲሁም የደህንነት አጋሮች እየመጡ ይገኛሉ። ዩናይትድ ስቴትስ፣ ቻይና፣ ራሽያ ሁሉም በአፍሪካ ውስጥ ተጽዕኖ የሀብት ተደራሽነትና ገበያን ለመቆጣጠር ይፈልጋሉ። ነገር ግን አዲስ ተጫዋች ወደ ቦታው ገብቷል። የተባበሩት አረብ ኤሚሬትስ። ከቅርብ ዓመታት ወዲህ የተባበሩት አረብ ኤሚሬትስ በአፍሪካ ውስጥ ካሉ ታላላቅ ባለሀብቶች አንዷ ሆናለች። እንደ አውሮፓውያን አቆጣጠር በ2019 እና በ2023 በአጭር ጊዜ ውስጥ የተባበሩት አረብ ኤሚሬትስ እንደ ፈረንሳይና ቻይና ካሉ ሀገራት በ110 ቢሊዮን ዶላር የሚበልጥ ኢንቨስትመንቶችን የሚያወጡ በደርዘን የሚቆጠሩ በርካታ ፕሮጀክቶችን በአፍሪካ ምድር ላይ ጀምረዋል። የተባበሩት አረብ ኤሚሬትስ በአፍሪካ ውስጥ የረጅም ጊዜ ተሳትፎ ነበራት። በ2000ዎቹ እንደ አውሮፓውያን አቆጣጠር ዘመን ላይ መጀመሪያ ላይ በወደቦች ግንባታ ጀምረዋል። በዱባይ ንጉሳዊ ቤተሰብ የሚመራው እንዲሁም የተቆጣጠሩት ዲፒ ወርልድ በአሁኑ ጊዜ በአፍሪካ 6 ወደቦችን እየሰራ ሲሆን 2 ተጨማሪ ወደቦችን ለመገንባት አቅዷል። አቡዳቢ በ2013 እንዲሁም ደግሞ በጊኒ ውስጥ ወደብ እየሰራች ትገኛለች። በመቀጠልም የተባበሩት አረብ ኤሚሬትስ ወደ አየር መንገዶች ኢንቨስትመንት እግሮቿን መስደድ ጀመረች። ኤሚሬትስ አየር መንገድ ወደ 20 የሚቆጠሩ የአፍሪካ ሀገራት ይጓዛል። ከዚህም በተጨማሪ በማዕድን ቁፋሮ ላይ ኢንቨስትመንት አድርገዋል። እንደ አውሮፓውያን አቆጣጠር በ2021 የዛምቢያ የመንግስት ማዕድን ኩባንያ የውጭ ሀገር የባለ ሀብቶችን ኢንቨስትመንት እንዲያደርጉ ባቀረበው ጥሪ መሰረት የተባበሩት አረብ ኤሚሬትስ በማዕድን ማውጫዎቿ 51% ድርሻ በ1.1 ቢሊዮን ዶላር ገዛች። እንደ አውሮፓውያን አቆጣጠር በ2022 ዱባይ እንደዚሁም ዚምባብዌ፣ ላይቤሪያና ታንዛኒያ ባሉ ሀገራት ከሚገኙ ደኖች የካርቦን ክሬዲት ገዛች። አፍሪካን ቀስ በቀስ መቆጣጠር ጀመረች። የተባበሩት አረብ ኤሚሬትስ አሁን አየር መንገዶችን፣ ወደቦችን፣ ማዕድን ማውጫ ቦታዎችን እንዲሁም ግብርና ጨምሮ በብዙ ዘርፎች ንቁ ተሳትፎ እያደረገች ትገኛለች። በቢሊዮኖች የሚቆጠሩ ዶላሮች ኢንቨስት እያደረጉ ነው። ነገር ግን ግልጽ ውጤቶችን ለማየት ገና በጣም አጭር ጊዜ ነው። አንዳንድ ፕሮጀክቶች ገና በጅምር ላይ የተቋጩ ናቸው። ሌሎች ደግሞ ችግሮች እያጋጠማቸው ይገኛሉ። ለምሳሌ በሜየር የ2 ቢሊዮን ዶላር ፕሮጀክት የገንዘብ ችግር ገጥሞታል ተብሎ ይታሰባል፣ እንዲሁም ዘግይቷል። የኮንትሮባንድ ስጋቶችንም ተስተውሏል። የተለያዩ ሪፖርቶች እንደሚያመለክቱት በየዓመቱ ወደ 35 ቢሊዮን ዶላር የሚጠጋ ወርቅ በህገወጥ መንገድ ከአፍሪካ ምድር ወደ ውጭ የሚላክ ሲሆን 85 በመቶ ወደ ተባበሩት አረብ ኤሚሬትስ ይሄዳል። ባለፉት 10 ዓመታት ብቻ አቡዳቢ 15 ቢሊዮን ዶላር የሚያወጣ የኮንትሮባንድ ወርቅ ተቀባብለዋል። እነዚህ ተግዳሮቶች ቢኖሩም የተባበሩት አረብ ኤሚሬትስ በአፍሪካ ውስጥ ትልቅ ተዋናይ እየሆነ መጥቷል። እንደ ሊቢያና ሱዳን ባሉ አገራት የረጅም ጊዜ የፖለቲካ ግንኙነትና የዳበረ ሰንሰለት አላቸው። አሁን ደግሞ ኢኮኖሚያዊ ተጽዕኖ እያሳደሩ ይገኛሉ። እነሱ የቀጥተኛ አካሄድ መንገዶችን በቢሊዮኖች የሚቆጠር ኢንቨስትመንት ማድረግ፣ እርዳታ መስጠትና ሀብቶችን ማግኘት ዋና መንገዳቸውና ቴክኒካቸው ነው። ሌሎች የዓለም አቀፍ ሀያላን ተመሳሳይ ነገር እያደረጉ ይገኛሉ። ነገር ግን የተባበሩት አረብ ኤሚሬትስ ግን ፍጥነት አስፈሪና እጅግ በጣም ከባድ ነው ተስተውሏል። የተባበሩት አረብ ኤሚሬትስ ፖለቲካዊ ርዕዮተ ዓለማቸው በቁልፍ ኢኮኖሚያዊና ስትራቴጂካዊ ዘርፎች ላይ ያተኩራል። ለንግድ፣ ወደቦች፣ ማዕድናት እና ትላልቅ ታዳሽ ኃይል ፕሮጀክቶች። ብዙ ጊዜ ፕሮጀክቶቻቸው ከገዢው ቤተሰብ ጋር የተገናኙ ናቸው። ለምሳሌ ያህል አሚያ የተባለው ፓወር በቡርኪና ፋሶ፣ በጅቡቲ፣ በግብፅ፣ ኢትዮጵያ፣ አይቮሪ ኮስት፣ ኬንያ፣ ሞሮኮ እንዲሁም ደቡብ አፍሪካ፣ ቶጎ፣ ቱኒዚያ እንዲሁም ዩጋንዳ የንጹህ የኃይል ማመንጫዎችን እየገነባ ይገኛል። አቡዳቢ ብሔራዊ ኤነርጂ በሞሮኮ፣ በሴኔጋል እንዲሁም በደቡብ አፍሪካ ፕሮጀክቶች አሉት። ዲፒ ወርልድ አልጄሪያ ወርልድ ከአልጄሪያ እስከ ዛምቢያ ባሉ ወደቦችና ነፃ ዞኖች ላይ ኢንቨስት አድርጓል። በሶማሊላንድ ውስጥ በርበራን ጨምሮ የተባበሩት አረብ ኤሚሬትስ ወታደራዊ ዘመቻ እንዲሁም ወታደራዊ ቤዝ አለው። የኤሚሬትስ ኢንተርናሽናል ሆልዲንግ የዛምቢያ ሞፓኒ የመዳብ ማዕድን 51 በመቶ ድርሻ ከ1 ቢሊዮን ዶላር በላይ ገዝቷል። በግብፅ የተባበሩት አረብ ኤሚሬትስ በሜዲትራኒያን ባህር ዳርቻ ላይ አዲስ ከተማና የቱሪስት አካባቢ ለመገንባት 35 ቢሊዮን ዶላር ኢንቨስት ለማድረግ አቅዳለች።
ቻይና በቤልት ኤንድ ሮድ ኢኒሺየቲቭ አማካኝነት የአፍሪካ ትልቁ የውጭ ባለሀብት ነበረች። ነገር ግን ከቅርብ ዓመታት ወዲህ ቻይና በዕዳ ቀውስ ምክንያት ተሳትፏን የቀነሰች ሲሆን እንደ አውሮፓውያን አቆጣጠር በ2022 እና በ2023 የተባበሩት አረብ ኤሚሬትስ $97 ቢሊዮን ኢንቨስትመንቶችን አስታውቃለች። ከቻይና በሶስት እጥፍ ይበልጣል። በሌላ በኩል የአሜሪካ ኢንቨስትመንት በእጅጉ ቀንሷል። ይህ ዩናይትድ አረብ ኤሚሬትስ በአፍሪካ አዲሱ ቅኝ ገዢ ወይስ ለአፍሪካ ድህነት መፍትሄ ፈላጊ ነው? አብረን እናያለን።